ሰላም ጤና ይስጥልኝ ውድ የውበት ከቤት ቤተሰቦች እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ማራኪ ለመሆን የግድ ቀዶ ጥገና ወይም በሺዎች የሚቆጠር ብሮች ማውጣት እንደማያስፈልግሽ ብነግርሽ የማይመስል ነገር ይመስላል አይደል? ነገር ግን እውነታው ያለምንም ጥረት ሁልጊዜ ውብ ሆኖ የሚታዩ ሴቶች ከሌሎች የበለጠ ብዙ ነገር እያደረጉ አይደለም፣ ጥቂት ነገሮች ብቻ በተለየ መንገድ እያደረጉ ነው እንጂ። እነዚህ 8 ትናንሽና ያለምንም ጥረት የሚደረጉ ለውጦች ብቻ ካደረግሽ ከ99 ሴቶች በላይ ትበልጫለሽ። እንዲሁም በጣም ማራኪዋ አንቺ ትሆኛለሽ። እና ከሁሉም የሚገርመው ነገር ውጤቱን ዛሬውኑ ማየት መጀመር ትችያለሽ። ከነዚህ ውስጥ አንዳንዶቹ ከአንድ ደቂቃ ያነሰ ጊዜ ነው የሚወስዱት እና መኝኝ ከነዚህ ውስጥ አንዱን እንኳን ብታሳልፊ የውጤቱን ግማሽ ያህል ያመልጥሻል። ስለዚህ እኔ ባንቺ ቦታ ብሆን አሁኑኑ ያቺን ሰብስክራይብ የምትለዋን ቁልፍ እጫናት ነበር። ምክንያቱም ቀጥሎ የምለቃቸው ምክሮች ወደ ሌላ ከፍ ያለ ደረጃ የሚያሸጋግሩ ናቸው። ቁጥር 1 ፊትን የመታጠብ ስታይልሽን ማስተካከል። የፊትሽ ቆዳ ችግሮች በዘፈቀደ የመጡ ይመስሉሻል፣ ግን እውነቱን ለመናገር ፊትሽ በተሳሳተ መንገድ እየታጠብሽ ሊሆን ይችላል። አንዴ ፊትሽን የምታጸጅበት መንገድ ካስተካከልሽ ቆዳሽ ይበልጥ ማብራቱን ሊጀምር ይችላል። ደረጃ 1 መጀመሪያ በዘይት ማጽዳት። መጀመሪያ ንጹህ የፊት ማጽጃ ዘይት በደረቅ ፊት ላይ ለ1 ደቂቃ ያህል ማሳጅ አድርጊው። ይህ በቆዳሽ ቀዳዳዎች ውስጥ የተሸገሸጉትን ሜካፕ፣ የፀሐይ መከላከያ ክሬም እና የተከማቹ ቆሻሾችን ያቃጥላል። ሁለተኛው እጥበት። በዘይት ካጸዳሹ በኋላ ለስላሳ የፊት ሳሙና ተጠቀሚ። ይህ በቆዳሽ ላይ ያለውን ወለል ብቻ ሳይሆን ቆዳሽን በትክክል ያጸዳዋል። ደረጃ 3 ረዘም ላለ ጊዜ ማሳጅ ማድረግ። ፊትሽን ማሳጅ ለማድረግ ከ45 እስከ 60 ሰከንድ ያህል ጊዜ ውሰጂ። የተሻለ የደም ዝውውር ማለት ይበልጥ ጤናማ መልክ ያለው ቆዳ ማለት ነው። ደረጃ 4 በቀስታ ማድረግ። በኃይል ማሸት የለም። ዝም ብለሽ ፊትሽን በፎጣ በቀስታ ነካ ነካ አድርጊው። ይህ መቅላትንና መቆጣትን ለመቀነስ ይረዳል። ከጥቂት ሳምንት በኋላ ይበልጥ ለስላሳ የሆነ ቆዳ ልታስተውይ ትችያለሽ። ሜካፕ በተሻለ ሁኔታ ይቀመጣል። ትናንሽ የፊት እብጠቶችን ይቀንሳሉ። እንዲሁም ያለምንም ፊልተር ተፈጥሯዊ ወዝ ይኖረዋል። ሰዎች የሚሰሩት ትልቅ ስህተት ፊትን መታጠብ እንደ 10 ሰከንድ ቀላል ነገር አድርገው ማየታቸው ነው። ቆዳሽ በትክክል ስታጸጂ ግን ሙሉ ፊትሽ ይበልጥ ውብና የተስተካከለ ይሆናል። ሁለተኛ በየቀኑ ጠዋት የፊት እብጠትን ማስለቀቅ። የፊትሽ ቅርጽ ችግር መስሎሽ ሊሆን ይችላል፣ ነገር ግን አብዛኛውን ጊዜ እሱ ችግር ሳይሆን ዝም ብሎ የፈሳሾች መከማቸት ነው። ይህንን በየቀኑ ጠዋት ሞክሪው። ፊትን ለ5 ሰከንድ በበረዶ ውሃ ውስጥ መንከር ማንኛውንም ሴረም ሊያደርገው የማይችለውን ያደርጋል። ይህ ከባድ መስሎ ከታየሽ የበረዶ ሮል ለ1 ወይም ለ2 ደቂቃ ተጠቀሚ። እብጠት ተፈጥሯዊ መልክሽን ይሸፍነዋል። እብጠቱን ማስለቀቅ ግን እውነተኛ መልክሽን ያወጣዋል። ሶስተኛ የከንፈር እንክብካቤ ሙሉ መልክሽን ይለውጠዋል። የደረቀ ከንፈር ሌላው ነገር ሁሉ ጥሩ ቢሆን እንኳ ሙሉ ፊትሽ የዛለና የደከመ ያስመስለዋል። እነዚህ 3 ነገሮች አድርጊና ሙሉ መልክሽን እንዴት እንደሚቀየር ተመልከች። በቀስታ የከንፈርሽን የሞቱ ቆዳዎች ማንሳት። ከመተኛትሽ በፊት ሊፕ ባልም መጠቀም እና በቀን ውስጥ በቂ ውሃ መጠጣት። ጤናማ ከንፈር ፊትሽ ህይወት ያለው እንዲመስል ያደርጋል። ይህ በጣም ረቂቅ ለውጥ ቢሆንም ሰዎች ግን ሳያውቁት ያስተውሉታል። ቁጥር 4 የፀጉር ኃይል ሙሉ ፊትሽን ይለውጠዋል። ፀጉርሽ ከሜካፕ በላይ ፊትሽ ላይ ከፍተኛ ተጽዕኖ አለው። ትናንሽ ለውጦች ትልቅ ልዩነት ያመጣሉ። ፀጉርሽ ውድና ያማረ እንድትመስሊ ወይም የደከመሽ እንዳትመስሊ የማድረግ አቅም አለው። ሰዎች የሚያስተውሉት ፀጉርሽን ብቻ ሳይሆን ፀጉርሽ ለፊትሽ የሚሰጠውን በራስ መተማመን ጭምር ነው። 5ኛው ለፊትሽ ስትይ በደንብ ተኚ፣ ምክንያቱም ፊትሽ በእንቅልፍሽ ላይ ይወስናል። የእንቅልፍ ማጣት ፊትሽን ያሳብጣል፣ ቆዳሽን ያደበዝዛል፣ ከዓይንሽ ስር ጥቁር ክቦችን ይፈጥራል፣ እንዲሁም የፊትሽ ከለር ያዛባል። በአብዛኞቹ ምሽቶች በተመሳሳይ ሰዓት አካባቢ ተኚ። ከመተኛትሽ በፊት ደግሞ ስልክ መኮርኮር አስወግጂ። ሌላ ተጨማሪ ሴረም አያስፈልግሽም። የሚፈለገው የተሻለ እንቅልፍ ነው።
ስድስተኛ ቅንድብሽ የሙሉ ፊትሽ ቅርጽ ይወስነዋል። ቅንድብሽን ወደ ላይ በትክክል አበጥሪው። ተፈጥሯዊ ቅርጹን ጠብቂ። ቅንድብሽ ንጹህና የተስተካከለ ሲሆን ፊትሽ ወዲያውኑ ይበልጥ ያምራል። አቀማመጥ ስልሽን ማስተካከል። ይህ የማይገናኝ ሊመስል ይችላል፣ ነገር ግን ቀኑን ሙሉ ስልክ ስታይ ወይም ላፕቶፕ ላይ ስትጎረጉሪ አንገትሽ ወደፊት ስትሰብሪው የመንጋጋሽ ቅርጽ ይጠፋል። አሁኑኑ ይህን አድርጊ። ትከሻሽን ወደ ኋላ ቀጥ አድርጊ። ስልክሽንም ከዓይንሽ እኩል አድርገሽ በጥቂት ሳምንታት ውስጥ የፊት ቆዳ እንክብካቤሽን ሳትቀይሪ ራሱ ፊትሽ ይበልጥ ቀና ያለና የተስተካከለ ይመስላል። ፊትሽ ማለት ዝም ብሎ ፊትሽ ብቻ አይደለም፣ ራስሽን እንዴት እንደምትይዥው ወይም እንደምታቆሚው ጭምር ነው። የመጨረሻው የውስጥ አስተሳሰብን መቀየር። ይሄኛው ትንሽ ሊያስገርም ይችላል። እኔም በፊት በእያንዳንዱ ትንሽ ጉድለቴ ላይ አተኩር ነበር፣ ራሴን ከሌሎች ጋር አወዳድር ነበር እና እውነቱን ለመናገር ይበልጥ ባወዳድርኩ ቁጥር ስሜቴ እየተበላሸ ይሄድ ነበር። ከዚያ ግን አንድ ነገር ተረዳሁ። በእያንዳንዱ ትንሽ ጉድለቶች ላይ መጨነቅሽን ስታቆሚ ፊትሽ በትክክል ይበልጥ ያምራል። ያው አንድ አይነት ፊት ነው፣ ግን የተለየ የውስጥ ጉልበት፣ በራስ መተማመን የፊት መገለጫ ይለውጣል። የፊት መገለጫ ደግሞ ውበትን ይለውጣል። የውበት ለውጦች ማንነትሽን መቀየር ማለት አይደለም፣ ቀድሞውኑ በውስጥሽ ያለውን ነገር አውጥቶ መጠቀም ማለት እንጂ። በዚህ ቪዲዮ ውስጥ አንዱን ለውጥ መርጠሽ ዛሬውኑ ጀምሪ። የትኛውን መጀመር እንደምትሞክሪ ኮሜንት ላይ ጻፊልኝ እና ተጨማሪ እውነተኛ የውበት ሚስጥሮች ከፈለሽ ሰብስክራይብ አድርጊ። በሚቀጥለው ቪዲዮ እንገናኛለን።